እስልምና ከጀመረ ወይስ ደግሞ ከተፈጠረው በቃ ወይ ሃይማኖቱ ከጀመረ ስንት አመቱ ነው? አሁን እናንተ እንደምትሉት ያው ከመጀመሪያው ጀምሮ ነው አይደለ? በቃ ፍጥረት ከጀመረ ጀምሮ ነው አይደለ የምትሉት ነው አይደለ? ጨረስክ ልመለስ? ዋያ ገና ነኝ። ጨረስሽ? እሺ ቁርአን እሺ ለምሳሌ የነብዩ መሐመድ የልደታቸው በዓል ከተከበረ 1500 ምናምን አመት ምናሽ አንተ ኢየሱስ ክርስቶስ ወንድምህ ነው አይደለም? ምን መሰለህ? እሺ ኢየሱስ ክርስቶስ ወንድምህ ነው አይደለም? ለኔ አምላክ ወንድምህ ነው። ወንድሜ አይደለም። ወንድምህ አይደለም? እሺ በጣም ጥሩ። ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ በሰማይ ያለው የአባቴን ፍቃድ የሚያደርግ ሁሉ ወንድሜ ነው አለ። አንተ የአብን ፍቃድ ታደርጋለህ አታደርግም? የአብን ፍቃድ አደርጋለሁ። የአብ ፍቃድ በወልድ ማመን። ስለዚህ ኢየሱስ አምላክህ ነው ወንድምህ ነው አይደል? እሺ ኦብቪየስሊ ይሁን። ስለዚህ አምላካቸው ወንድማቸው ነው ማለት አምላክን ወንድሜ ብለህ ትጠራለህ በክርስትና። ማሻአላህ እስከ ዛሬ የሚፎክሩብን በምን ነበር? እኛ አምላካችንን አባት ብለን መጥራት እንችላለን ይላሉ። ላ ወንድም ብለህ መጥራት ትችላለህ። ቁርአን ላይ ወንድም አለው ኢሳ። ላሳይ ስሙ ማን ነው? አሳየኝ። እስልምና ከጀመረ ወይስ ደግሞ ከተፈጠረው በቃ ወይ ሃይማኖቱ ከጀመረ ስንት አመቱ ነው? አሁን እናንተ እንደምትሉት ያው ከመጀመሪያው ጀምሮ ነው አይደለ? በቃ ፍጥረት ከጀመረ ጀምሮ ነው አይደል የምትሉት ነው አይደለ? ጨረስክ ልመለስ? ዋያ ገና ነኝ። ጨረስሽ? እሺ ቁርአን እሺ ለምሳሌ የነብዩ መሐመድ የልደታቸው በዓል ከተከበረ 1500 ምናምን አመት ምናሺ 500ኛ ምናምን ብላችሁ በቅርቡ ተከብሯል አይደለ? በዓል እንትን የልደት ባላችሁ ወይም መውሊድ መውሊዳቸው መውሊዳቸው ከኛ መውሊድ አናከብርም። መውሊድም ያከብር እስላም እኮ አለ፣ ሙስሊም አለ። ኦኬ ሁለት ናቸው። ወደ ጥያቄ ሄድና ጥያቄን ጨርስ መልስልህ እኮ አይደለማ። ቆይ እሺ እንደዛ ከሆነ እስልምና ለቁርአን የወረደው ለነብዩ መሐመድ ከሆነ ነብዩ መሐመድ የተወለዱት እንዲህ 1500 ምናምን ተብሎ እንትን መውሊድ ይከበራል። ሶ እስልምና ከመጣ 1500 ምናምን አመቱ ነው ማለት ነው። እስልምና ቁርአን የመጣው አይደለም። ቁርአን የወረደው ለማን ነው? ወረደ አይደል የሚባለው? ቁርአን ወረደ አይደል ይባላል? ይቅርታ እሺ እሱ ይቅርታ። መረዳት ከፈለክ ከሆነ ያነሳቸውን ሁሉ ጥያቄ አይደለማ መጨረሱ። አንተ አሁን የእንትናን ይቅርታ የነብዩ መሐመድን እንትን መውሊድን አትቀበለው ማለት ነው? እሱ ነው ጥያቄ። ልመልስ? ቆያ መውሊዱን አትቀበልም ወይ? ልመልስልህ አንዴ ታዳምጠኛለህ? ቁርአን የወረደው ለማን ነው? እሺ ልመልስ፣ ታዳምጠኛለህ? እሱ ቆያ አይደለም። እኔ እኮ ጠየቁ እኮ ቁርአን የወረደው ለማን ነው? ለእንትና ነው በላ። ምክንያቱም ለነብዩ ቁርአን የወረደው ለማን ነው እኮ። ልመልስልህ፣ አዳምጠኝ። አንድ ደቂቃ ጊዜ ትሰጠኛለህ? ልመልስ። አይ ምን እንደምታወራ ስለማውቀው እኮ ነው። ብሮ አታውቀው። ቁርአን የወረደው ለማን ነው? የምታውቀው ከሆነ ማውራውን እስኪ አንተ አውራልኝ፣ አዳምጠህ። ቁርአን የወረደው ለነብዩ መሐመድ ነው ተብሎ በእስልምና ይታወቃል። እሺ ልመልስልህ። እስልምና የሚታወቀው ትሰጠኛለህ? ቁርአን የወረደው ለነብዩ መሐመድ ነው ከተባለ ነብዩ መሐመድ ደግሞ የተወለዱት አሁን መውሊዱ የተከበረው አሁን ለምሳሌ ባለፈው አክብሯል 1500 ምናምን እኛ ብለው 1500 ምናምን አመት ማለት ነው እስልምና ከመጣ ማለት ነው። ለነብዩ መሐመድ ከወረደ ከቁርአን በፊት ቁርአን ካልወረደ እስልምና የለማ። እንደዛ ነው። እሺ እስልምና ማን ያውቀዋል? ቁርአን ከሌለ እስልምናን ማን ያውቀዋል? ራስን ጠይቀህ ራስን ጠይቀኝና ልመልስልህ። በጣም ታግሽ እየሰማሁ ነው። እሺ ጥያቄን አንድ በአንድ ነው አይነ ደግሞ የምፈልገው እኮ ጠይቅና የነብዩ መሐመድ መውሊዱን ትቀበላለህ አትቀበልም? እሺ እሱ ነው ጥያቄ። ልመልስልህ፣ ታዳምጠኛለህ? አንድ በአንድ አንተ ሆስቱ አንተን አይደለ? ሆስቱ አንተን። በቃ እንደሱ ከሆነ ማዳመጥ ማትችል ከሆነ ቤት አድርግና እንድንማማር አዳምጥ። እሺ ታብ አድርግ፣ እንዳትወጣ የትም እንድትሄድ አልፈቀድኩልህ።
እሺ ጥያቄ አለ ጠይቅ ይችላል። ቲጂ ካለሽ ጥያቄ ጠይቄ። እሺ ከጠየቃችሁ ለማዳመጥ ዝግጁ ሆኑ እንጂ ጠየቁ እኮ። እሺ ልመልስልህ፣ አዳምጠኝሽ። ይሄን አንዱን ጥያቄ መልሰ መጀመሪያ አንተ እኮ የምታወራውን እኮ አውቀዋለሁ። የምታወራውን እኮ አሁን ቀድሜ አውቀዋለሁ። አንተ ምን እንደምታወራው ቀድሜ አውቀዋለሁ። ግን ማውራው ምንድን ነው? እሺ ንገረኝ። እሺ ልስማሽ። ለምሳሌ እኔ ጥያቄ ተቀባይን አይደለ? ማውራው ምንድን ነው? እስኪ ንገረኝ። እንደው መስማት እፈልጋለሁ። ጥያቄ ተቀባይን አይደለ? ጥያቄ ተቀባይን አይደለ? ጥያቄ ልትመልስ አይደለ? ያለው እስልምናን እያስተማርክ ነው አይደለ? እኮ አዳምጠኝ ልመልስ አይደለ ወይ? አዎ በላ አይደለ ወይ? አይ ወይ አዎ። ይኸው ቀጥታ ጥያቄ እኮ ነው የምጠይቀው። አንተ እኮ ያወዛገብክ ነው። አዎ ወይ አይ? አዎ ነው አይደለ? የነቢዩ መሐመድን እንትን ልደት ትቀበላለህ አትቀበልም? እሺ ልመልስልህ፣ ታዳምጠኛለህ? አንድ ደቂቃ ስጠኝ። ልደታቸውን ትቀበላለህ አትቀበልም? ልደት ማለት ነው ማለት ነው የተወለዱበት ነው። ምንም ሌላ እንትን ሀፈ ታሪክ የለውም። የተወለዱበት ማን እንዴት ነቢዩ መሐመድ ሰው ናቸው አይደለ? ነቢዩ መሐመድ ሰው ናቸው አይደለ? ሰው ናቸው ልክ እንደ ኢየሱስ። ቆይ ቀስ በል አይደለም። ቆይ ማስረጃ ልስጥህ። እንደ ኢየሱስ ሰው ናቸው አይደለማ? እኔ አሁን ሰው ስለ ኢየሱስ ክርስቶስ ከሆነ እኔ ብዙ እንትን እሰጣለሁ፣ ችግር የለውም። አሁን ጥያቄ አሁን ወደ ኢየሱስ ክርስቶስ አይ አይደለ እንዴት እንደሚሸውድ አይ አይደለ? ጥያቄን እየመለስክ አይደለም። ኖ መማር እኮ ነው እሱ። ምን መሰለህ እዚህ ጋር መማር ነው፣ ችግር የለውም። ኢየሱስ እንደዚህ ሆነ፣ ነቢዩ መሐመድ እንደዚህ ሆነ አይደለም። እሺ ጥያቄው መለስ። ነቢዩ መሐመድ ከተወለዱ 1500 ምናምን እኛ መውሊድ ተብሎ ይከበራል። ቁርአን የወረደው ለነቢዩ መሐመድ ከተባለ ቁርአን ከወረደ በኋላ ነው እስልምና የጀመረው ማለት ነው። ከዛ በፊት እስልምና አይታወቅም እንደማለት ነው። ገብቶሃል? ነቢዩ መሐመድ ከተወለዱ ስንት ዓመት? 1500 ምናምን ቀኑ 1500 ምናምን ተብሎ 1400 ምናምን 1400 እሱ ችግር የለውም። ብቻ እንደዛ ተብሎ ይከበራል መውሊዱ። ማስረጃ እስልምና የሚያወጀው እሱ ነው አይደል? ስለምናየው በቲቪው በምን ነው ማስረጃ ወጣ ትልቁን አይነ ክፈት ተናገርከው። ኦኬ መውሊዱን አትቀበልም? ማስረጃ መውሊዱን አትቀበልም ወይ? ተናገርከው። ከዚህ አታልፍም። መውሊዱን አትቀበልም ወይ? ማስረጃ ሰያው መውሊዱን አትቀበልም ወይ? መውሊዱን አትቀበልም? አይ አይደለ? መውሊዱን አትቀበልም? ሻሻዳን ተካሽ አሁን የታደርገሽ መውሊዱን አትቀበልም አይደለም? ወይ አይ እኮ ነው መልስ መሆን ያለበት። ወይ አይ እኮ ነው። መውሊዱን አትቀበልም? አሁን የታደርገሽ አዳምጥሽ። መውሊዱን አትቀበልም? ሙት ካረክማ ዞሮ ተሸንፏል እኮ ነው። ኧረ ተሸንፌ መውሊዱን አትቀበልም? አሸንፎኛል። ጸጥ አድርጎኝ ይሄ ልጅ አይ አይደለ? እናንተ ይሄው በቃ እንደዚህ እኮ ነው የሚሸውዳቸው እንደ አዳሚ። መውሊዱን አትቀበልም? መውሊዱን አትቀበልም? 2000 ሰው አለ። መውሊድ ልደት ነው። እሺ ልመልስልህ። አንድ ደቂቃ ስጠይሽ ጊዜ ስጠኝ። የመሐመድን መውሊድ አትቀበልም ወይ? እኮ ልመልስልህ። አሁን ሌላ ስጠኝ፣ አንድ ደቂቃ ጊዜ ስጠኝ። ወይ እሱ አንዴ እኔ ልጠይቀው። እኔ የልደታን ጠይቂዎች ቲጂ ቀጥይ። ይሰማል በደንብ? እሺ አሁን እኔ ስለ እነሱ እምነት ልከራከር ምናምን አይደለም። ጀስት ግን አንተ የሙጥኝ ብለህ የሆነ አልተጨነቀም። አክቹዋሊ ግን ለማስጨነቅ አይነት ነገር እየሞከርክ ነው። አንተን አንድ ጥያቄ እኔ ልጠይቅህ። እንደዛ ከሆነ ማለት ነው አንተ ስለ መውሊድ እና ስለ እስልምና እምነት እድሜ እየጠየክ ከሆነ ላይክ በኦርቶዶክስ እምነትም ክርስቶስ ከተወለደ ከፍጥረቱ ጀምሮ ነው ክርስትና የመጣው ብለህ እንትን ልትል ነው ማለት ነው? አይደለም። ክርስቶስ በስጋ የተገለጠ አምላክ ነው ነው እንጂ አሁን እኮ ጥያቄ ከዚህ የተለየ አይደለም። የልደት ቆያሽ ጠየቅሽኝ አይደለ? ጠየቅሽኝ አይደለ?
ክርስቶስ በስጋ የተገለጠ አምላክ ነው። ክርስቶስ በስጋ የተገለጠ አምላክ ነው ብለን እናምናለን ክርስቲያኖች። በስጋ የተገለጠ ማይዳሰሰው ማይጨበጠው አምላክ በድንግል ማርያም በስጋ ተገለጠ ብለን እናምናለን። ኢየሱስ ክርስቶስ በስጋ ተገለጠ እንጂ አብ ወመንፈስ ቅዱስ አንድ አምላክ ብለን ወልድ በስጋ ተገለጠ፣ አብ በዙፋኑ አለ፣ መንፈስ ቅዱስ ሕይወትን የሚሰጥ እስትንፋስ የሆነ አምላክ ግን አካላቱ ሶስት አንድ የልደታ አንዴ እሱ ያለች አልገባህም። አንዴ ታወራለህ። ቆይ ታወራለህ። አሁን አጀንዳው ቀይራችኋል። ኖ እኮ አይደለም። እሱ ያለችን ላስረዳ። ታወራለህ። ጥያቄው እሱ ጋር ታወራለህ። ጥያቄው እሱ ጋር አይመለከታችሁም። እሱ ጋር ነው ጥያቄ። እሺ ቆይ ግን እሱ ያለችን ላስረዳ። አሁን እንትና የነቢዩ መሐመድ ሰለም ልደት የተከበረው የዛሬ 1400 ነው ካልከ ተመልከት። ስለዚህ እስልምና የተጀመረው በዛ ነው ብለህ ድምዳሜ ከሰጠ ኢየሱስ ክርስቶስም ደግሞ ለምን ትረብሻለህ? ጥያቄ መልሳል። ጥያቄ መልሳል። ጥያቄ መልሳል። እንዴ ዝም በለህ። ጥያቄ መልሳል ወይ? የጠየኩህን ጥያቄ ለምን አትመልስልኝ? አይመለከትም። ቲጂ ሆስቱ ማን ነው? ሆስቱ ሁሱ ነው። አክቹዋሊ ልጣል ቁርአንና ሐዲስ ነው ማስረጃ። በቁርአንና በሐዲስ ላይ አለ አሁን ለተናገርከው ንግግር ወይስ የለም? ኦኬ እነሱም ያቀረቡት ቁርአንና ሐዲሱን ነው። ናሳየነሽ እንደሱ ያቀረቡበትን ትልቁ ላይ ነክፈት ይላ ቁርአንና ሐዲሱን ነው እነሱም የተናገሩት። በእርግጥ ክፈተው የት ጋር ነው አውጣና ሳየን። ወሬውን ተው። አሁን ለሌሎች እንድሰጣቸው ማስረጃ ክፈተው በአካልኩት ይኸውልህ፣ እኔ አንድ ስልክ ላይ ነው እየተጠቀምኩ ያለሁት። በአካልኩት ይጠፋል። እኔ ያለኝ በቃ ሌላ ክፈትና ይኸው ራስህ ላይ አለ። ቅድምም ልኮለታል፣ እሱ እያዳመጠው ነበር፣ ከፍቶት ነበር። አታዳምጥም እንዴ? ስልክ የለኝም ብለህ ልትሽሽ ነው አይደል? በቃ እኔ ስልክ አለኝ፣ ይኸው ሌላ ስልክ አለ፣ ልክፈትልህ። የቁርአንና ሐዲስ የትኛው ቦታ ላይ ነው? አንተ ድምጽ እኮ ነው እየዘገየ የሚወጣው፣ የኔ ድምጽ አይደለም። አንተ ድምጽ እየዘገየ አይዘገይም፣ ይሰማሃል። እኔ ስልክ አለኝ፣ የት ጋር ላውጣለህ? በቪዲዮ አሉልህ፣ እያስተማሩ ያሉበት በቪዲዮ አሉልህ። ክፈት። ራሱ ትናንትናም እያስተማሩበት ነበር። ለምሳሌ እያስተማረበት ነበር። በቃሽ እፎይ ጋር እያስተማረበት ነበር በማስረጃ። ግባና ይኸው ራስህ ግባ በማስረጃ በቁርአንህም በሐዲስህም። አንድ ሴት ልጅ አባቷ ሚስት አድርጎ ማግባት ይችላል ያለ ኒካ የተወለደች ነው ማለት ነው። አታዳምጥም? እንደ ኢየሱስ ደንቆሮ ብዬ እንዳልሰድባችሁ እኔ መስደብ አልፈልግም። ምን ላድርግ? በፈጣሪ ኢየሱስ መጽሐፍ ቅዱስ ላይ ደንቆሮዎች የማትሰሙ ብሎ የተናገረው ነው። ተናገርክ አይደል? 50 ጊዜ ደጋገምከው። በቪዲዮ ትናንትን አልክ፣ ሰማነ። እሺ ማስረጃ ሳየን። አይስስል ስልክ ስላልያዝኩ ነው ከዚህ ከወጣህ ይዘጋብኛል አልክ። እሺ ችግር የለውም። እኔ ስልክ አለ ብዬ ሳወጣ እፋ እያስተማረ አለ። እያስተማረ ያልከ ጥሩ ትቀልዳላችሁ። ወላሂ ላዚ እሺ ክርስቲያን ጋር ነው ጠይቅ ይችላል። እያስተማረ ነው ወሬ መጽሐፍን ራሱ እንደማያውቅ የራሱ ዘመድኩን መጥቶ መሰከረበት። ይሄ ልጅ መጽሐፍ ቅዱስን አያውቅም። ባያውቅም ችግር የለውም ማለት ባያውቅም መጽሐፍ ቅዱስን ችግር የለውም። ግን ዋናው ነገር እስልምና ላይ በቃ እንደፈለገ ይናገር ይሳደብ። እሱ ነው የሚፈልጉ ከእናንተ አስተማሪ። ጥያቄ አለ? እኔ ጥያቄ ልጠይቅ። እሺ ጥያቄ ምንድን ነው? ጥያቄ ምንድን ነው? አንደኛ እና ሁለተኛ ሴንቸሪ ላይ የፓላስታይን አካባቢ ኢስላም ነበር ብለህ ታምናለህ?
ክርስቶስ ከመምጣቱ በፊት ከአዳም ጀምሮ ኢስላም ነበር። ሐዋርያቶችም ገባኝ። ፓላስቲን አካባቢ ኢሳ ለፓላስቲን የተላከው እንዲሰብክ መሰለኝ፣ ለፓላስቲን እዛ ለጀሩሳሌም ማለት ነው። ከመላኩ በፊት ጁይሾች ነበሩ በዛ ቦታ ላይ ኮንትሮል የነበራቸውና በዛ ቦታ ላይ ኢስላም አልነበረም ብዬ ነው የማምነው። እሱን ታምናለህ? አለ ነብያቶች ሁሉ ሙስሊሞች ናቸው ከክርስቶስ በፊት የነበሩት። እሺ ኢሳ እንትን አለው ብለህ ታምናለህ? ወንድም አለው ብለህ ታምናለህ? ስለ ወንድምና ስለ አጎት በኋላ እናወራለን። ሃይማኖታቸውን እንጨርስ። ሙስሊሞች ናቸው ከክርስቶስ በፊት የነበሩ። ተስማሙ። እሺ ችግር የለም። ተስማሙ። ተመለሰ። ከተስማማ እንግዲህ በዚያው አንጻር ክርስቲያን ነበሩ እነዚያ ነብያቶች። አንዱ ነብይ ማለት ከእሱ በፊት ከክርስቶስ በፊት የነበሩት ናቸው። ግን ወደ ጥያቄ ልግባና ጥያቄን ስጨርስ አንተ ደግሞ መልስ ትጠይቀኛለህ። የቱ ጋር ነው አንድ ነብይ ክርስቲያን ነው የሚል መጽሐፍ ቅዱስ መስጠት? ቆይ ተስማማ ያልኩበት ምክንያት ስቴትመንትን አቅርቦት አንተ ክርስቲያን ነበር የሚል ጥቅስ ስተን መጽሐፍ ቅዱስ ላይ ወዴትም አትልም። ቆይ ይሰማኝ። በእግዚአብሔር አምናለሁ እንጂ ክርስትና ማለት የክርስቶስ ተከታይ ነው። ክርስቶስ ከመጣ በኋላ ነው የነበሩት። ግን ክርስቲያን የሚባል የለም ማለት ነው አይደል? ኖ ክርስቶስን ነበር የሚያመልኩት። ግን ደግሞ እንትን ነው የኢተርኒቲ ወይም ደግሞ የሆሊ ኢተርኒቲ ሐሳብ የላቸውም። የሥላሴ ሐሳብ አልነበራቸውም ነው። በዛ ጊዜ አንድ ነብይ ክርስቲያን ነበር የሚል ጥቅስ አለ መጽሐፍ ቅዱስ ላይ? ክርስቲያን ነበር የሚል የለም። ምክንያቱም ክርስቲያን የሚለው ኮንሴፕት የመጣው ከክርስቶስ ተከታይ ነው። ከክርስቶስ ተከታይ ነው። እሱ ደግሞ ከፈርስት ሴንቸሪ በኋላ ነው ያለው። ገባህ? ስለዚህ ነብያቶች ሙስሊሞች ነበሩ እንጂ ክርስቲያን አልነበሩም። እሱ ያንተ ስቴትመንት ነው። ወደ ጥያቄ ልግባና ኢሳ ወንድም ነበሩ አልነበሩም? መስክር አይደለም። ቆይ እንጨርስና ጥያቄ። ኢሳ ወንድም ነበሩ አልነበሩም? ወንድም አለው ኢሳ። እኔ ወንድሙ ነኝ ለምሳሌ። አይ ቁራኒክ ስቴትመንት ላይ ወንድም አለው የሚል አለ? አዎ በቁርአን ላይ ወንድም አለው ኢሳ። ላሳይ። ስሙ ማን ነው? አሳየኝ። ሁሱ ይባላል። አሳየኝ። ማን? ሁሱ ይባላል። ላሳየህ ማስረጃ? አሳየኝ። ችግር የለም። እሺ ወንድሜ ላሳያቸው አንድ ጊዜ። ሁሱ ብቻ ነበር ወንድሙ? አይደለም፣ ሁድሁድም አሚርም የሚባሉ ወንድሞች ነበሩት። ሁሉንም ላሳየህ ነው። ቁጥር 10 ላይ ምን ይላል? ታነባዋለህ? እኔ እስላም በበል ምዕመናኖች ወንድማማቾች ናቸው፣ በሁለት ወንድማማቾች መካከል አስታርቁ፣ ይታዘንላችሁም ዘንድ አላህን ፍሩ። ስለዚህ ምዕመናኖች ወንድማማቾች ናቸው አለ። እኔም አማኝ ነኝ፣ ክርስቶስም በአምላኩ አማኝ ነውና የእምነት ወንድማማች ነን። ክርስቶስ ወንድማችን ነው። ስለ ገባኝ። አሁን ያንተ ጥያቄ ገባኝ፣ ግን የወንድሞቹን ስም ፈልጋለሁ። ምክንያቱም ፈርስት ሴንቸሪ እና ሁለተኛ ሴንቸሪ የነበሩ ሰዎች የስጋ ወንድም የለው። አሁን እዚህ ጋር ተያዝክ ማለት ነው። ላስረዳ። ፈርስት ሴንቸሪ እና ሰከንድ ሴንቸሪ ላይ የነበሩ ፈርስት ሴንቸሪ ቆይ ጨርስ። ምንድን ነው እንዴ? ጨርስና ስቴትመንቴን ታወራለህ። እሺ ፈርስት ሴንቸሪ ላይ እና ሰከንድ ሴንቸሪ ላይ የነበሩት ሂስቶሪያኖች ናን ክርስቲያን ሂስቶሪያኖች ስቴትመንት ሲያስቀምጡ ምን ብለው ነበር ያስቀምጡት መሰለ? ስለ ክርስቶስ ክሩሲፊክሽን እና አሟሟትና ስለ ወንድሞቹ ተናግረዋል። ለምሳሌ ባይብል እንደሚነግረን ጄምስ የሚባል ወንድም አለው ብሏል። ሂስቶሪያኖችም እነ ጆን እና እነ ጆሲፈስ እነ ታይተስ ጄምስ የሚባል ወንድም አለው። ሰዎች ክርስቶስ እያሉ ነበር የሚጠሩት፣ መሲህ ብለው ነበር የሚጠሩት። እና ኦርቶዶክስ። ስለዚህ በኦርቶዶክስ ኢየሱስ ክርስቶስ የስጋ ወንድሞች አሉ? ኖ የሉትም። እንትን ነው ምን መሰለ፣ በእኛ ኮንሴፕት ጄምስ የማርያም መግደላዊት ልጅ ነው ብለን ነው የምናምነው በእኛ ኮንሴፕት። ስለዚህ ወንድም አለው ኢየሱስ? ኖ ግን እንደ ወንድም በዛን ጊዜ ከዝን ልክ እንደ ወንድም ነበር የሚቆጠረው። ማለትም የእህት የእንትን ልጅ ልክ እንደ ወንድም አለው ኢየሱስ ነው። ስጋ ወንድም የለውም። ግን ስማ፣ እንደኛ ቤተ እምነት ሳይሆን እያወራ ያለሁት እንደ ተያዝከው ምንድን ነው ታዲያ? አሁን አንተ ወንድም የለውም እያልክ ከሆነ
ማለትም በቃ አንተም አልከን እኮ አንተም አለ ወይ ስልህ የለውም አልከን እኮ ምንድን ነው የተለየው? እኮ ገባኛ። እኔ አሁን እየተከራከርኩ ያለሁት እንደ ኦርቶዶክስ ሳይሆን እንደ ክርስቲያኒቲ ነው። በባይብል መሰረት ነው እያወራ ያለሁት። ምክንያቱም ወደ ሌላ ኮንሴፕት መግባት አልፈልግም። ወደ ሌላ ወንድሞች አሉት ወይም የሉትም ወደሚል ኮንሴፕት መግባት አልፈልግም። አሁን ለአንተ ጥያቄ የሚሆነው ቆይ ስማኝ። አሁን ለአንተ ጥያቄ የሚሆነው ወንድሞች የሉም ብለን የምታምን ከሆነ አንተ አሁን እንትን እያልክ ያለው እየተከራከርክ ያለው ማለትም እየተጣላ ያለው ከሂስትሪም ጋር ነው ከክርስቲያኒቲም ጋር ነው። እሺ ለክርስትና ወንድም አሉት ኢየሱስ ወይስ ያሉት? በፕሮቴስታንቲዝም እና በሌሎች በካቶሊክ አይ ቲንክ ወንድም አሉት በእምነት እሺ የለውም ግን እንትን የለውም ስል አዳምጥ እንጂ ክርስቶስ በምንም መንገድ በእምነትም ሆነ በስጋ ወንድም የለውም ኢየሱስ። እሺ ስለ ሂስቶሪያኖቹ ታስረዳኛለህ? ምክንያቱም እነሱ በጊዜው ነበሩ። ስለ እምነት ነው እያወራን ያለነው። እናንተን የሚለየን እዚህ ጋር ስለ ክርስቶስ ክሩሲፊክሽን ኢየሱስ ክርስቶስ ለአንተ ወንድምህ ነው አይደል? አንተ ደግሞ ያው በቁርአን ታዳምጥም እንዴ? አንተ ኢየሱስ ክርስቶስ ወንድምህ ነው አይደለም? ምን መሰለህ? እሺ ኢየሱስ ክርስቶስ ወንድምህ ነው አይደለም? ለኔ አምላክ ወንድምህም ነው። ወንድሜ አይደለም ወንድምህ አይደለም? እሺ በጣም ጥሩ። ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ በሰማይ ያለው የአባቴን ፍቃድ የሚያደርግ ሁሉ ወንድሜ ነው አለ። አንተ የአብን ፍቃድ ታደርጋለህ አታደርግም? የአብን ፍቃድ አደርጋለሁ። የአብ ፍቃድ በወልድ ማመን። ስለዚህ ኢየሱስ አምላክህ ነው ወንድምህም ነው አይደል? እሺ ኦብቪየስሊ ይሁን። ስለዚህ አምላካቸው ወንድማቸው ነው ማለት አምላክን ወንድሜ ብለህ ትጠራለህ በክርስትና። ማሻአላህ እስከ ዛሬ የሚፎክሩብን በምን ነበር? እኛ አምላካችንን አባት ብለን መጥራት እንችላለን ይላሉ። ወንድምን ብለህ መጥራት ትችላለህ። ወንድምን ብለህ መጥራት ትችላለህ። ያንተ እናት በእርሱ ነገር ኢየሱስ ክርስቶስ አንድ እንዳልተ ያንተ እናት ለኢየሱስ ክርስቶስ እናቱ ምናት አይደለ? የማርያም ብቻ ያንተ እናት ለኢየሱስ እናቱ ነች አይደለ? እናቱ ነች አይደለ? ለኢየሱስ ክርስቶስ እናት ፕሬዘንት የምናደርገው ገባህ? ስለ በስጋዊ እናት አይደለም እናቱ ነች። ስጋዊ እናት አይደለችም ማርያም። ያንተ እናት ለአምላክህ እናቱ ነች አይደለች? ማርያም ኦብቪየስሊ ያንተ እናት ማርያም እናቱ ናት። ስለ ማርያም አይደለም። ያንተ እናት ያንተ ወላጅ በግልጽ እናት። ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ ምን አለ? በሰማይ ያለውን የአባቴን ፍቃድ የሚያደርግ ሁሉ እናቴ ነው አለ። እናትህ በሰማይ ያለውን የአብን ፍቃድ ታደርጋለች አይደለ? አደርጋለች ግን እናቴ ናት ብሏል። ስለዚህ ያንተ እናት ለኢየሱስ እናቱ ነች። ለአንተ ደግሞ ኢየሱስ አምላክህ ወንድምህ ነው። አባትህ ራሱ ለኢየሱስ ክርስቶስ አባቱ ነው። በሰማይ ያለውን የአባቴን ፍቃድ የሚያደርግ ሁሉ አባቴ ነው። ቆይ እሱ ለምንድን ነው የምትጠማዘዝ? ታውቀዋለህ እኮ ራስህ ለምን ነው የምትስቀው? እኔ መጽሐፉ ላይ ባለው ነው የምወያይ። መጽሐፉ ላይ ባለው ይሄ ነው። አሁን እኔ የምነግርህ ነገር ክርስቶስን አምላክ አድርገህ በቃ ላሳየህ። በእርሱን ንገረኝ፣ በእርሱን ስጠኝ፣ በእርሱን ስጠኝ። ችግር የለውም። እሺ ደስታሽ ማርቆስ ወንጌል ምዕራፍ 3 ቁጥር 20 ቁጥር 35 አንተ ኢየሱስ ክርስቶስ ወንድምህ እንደሆነ እናትህም ለኢየሱስ ክርስቶስ እናቱ እንደሆነ ቼክ እያደረኩ ነው። እሺ እኔ እኮ ቡና በጣም ሱስ ነበረብኝ እና ወደዛ እንዳልመለስ ያለ ስኳር
አይቼዋለሁ። ግን ምን መሰለህ ሪፕሬዘንት የሚያደርገው ቨርሱን በደንብ ካነበብከው ስፒሪቹዋል እንትን ነው እንጂ ዳይሬክት አንተ እንደምታስበው እናት አባትን ኦብቪየስሊ በእስልምና ጂሰስ ያለ ዘር ነው የተወለደው ያለው እንደሰር። ስለዚህ በአሁኑ እናቴ አባቴ እህቶቼና ወንድሞቼ ሲል በስፒሪቹዋልነት ነው እንጂ እሱ ነው እኮ እኛም ያለነው እኮ እሱ ነው። ስለዚህ ኢየሱስ ክርስቶስ ወንድምህ ነው። እኛም በስፒሪቹዋሊ ነው ወንድማማችነት እንጂ ያለ ነው ስጋ ወንድም አላለም እኮ እኛ። ስለዚህ አንተ ኢየሱስ ክርስቶስ አምላክህ ነው፣ እናትህም ለኢየሱስ እናቱ ናት፣ አባትህም ለኢየሱስ አባቱ ነው አይደል? እሺ ስፒሪቹዋሊ። ስለዚህ አንተ እናት ኢየሱስ ልጄ ነው ማለት ትችላለች። በመንፈስ ስፒሪቹዋሊ እዚህ ጋር ፖይንቱ ነው ያዘ። አንተ በሰማይ ያለው የአባቴ ፍቃድ የምታደርግ ሁሉ እናቴ ነች አለ። እሺ አዳምጥ። ስለዚህ እናትህ ኢየሱስን የመንፈስ ልጄ ነው ማለት ትችላለች። ልጄ ነው ማለት ትችላለች አትችልም? እናት ምክንያቱም እናቴ ነች እያለ ነው። ስለዚህ አንዴ ቨርሱን በደንብ አምጥልኝ። ያው እሺ ላሳየሽ። ያው እዚህ ጋር ቁጥር 35 ላይ ምን ይላል? የእግዚአብሔርን ፈቃድ የሚያደርግ ሁሉ እርሱ ወንድሜ ነው፣ እህቴም ነው፣ እናቴም ነው አለ። አየህ አይደለ? ስለዚህ ያንተ እናት እናቱ ነች ማለት ነው። ተያዝክ እሺ አንዴ ሁለት ደቂቃ እየጠጣንሽ ልጋብዘህ። ያስክ እሺ ሞላ ወይ ሰላም እንዴት ነህ?